ስሜ መግባሩ ይባላል። የመጣሁት ከደብረ ማርቆስ ነው። ያው እዚህ የመጣሁ ፕሮጀክት ስቶቭ ነው። ጀላች የመጣሁት ፕሮጀክት ያው ስቶቭ አሁን በአሁኑ ሰዓት በጣም እያስቸገረ ባለበት ፓወር በጣም እየጨመረ እያቃጠለው ባለበት ሰዓት የሀገር ውስጡን ስቶቭ በውጭ ሞዴል አርጌ እንዲጨምር እንዲቀንስ አርጌ ይዤው መጥቻለሁ። በዛው ላይ ደግሞ እንዲጨምር እንዲቀንስ አሁን አጋጣሚ ተረስቶ በቀረ ሰዓት ራሱ እየበራ እያጠፋ ራሱን እንዲያረጋጋ አርጌ ውስጥ ላይ ገመዶች እየተቃጠሉ በጣም በሚያስቸግሩ ሰዓት ውስጥ ላይ ፋን ተጠቅሜ ገመዱን እንዲያቀዘቅዝ አርጌ ተጠቅሜዋለሁ። በዛው ላይ አሁን የኔ ከሌላው ልዩ የሚያደርገው በቃ የብዙ ሰው የስራ እድል መክፈት እችላለሁ። በዛው ላይ የብሬከሩን በራሴ ሞዲፋይ አርጌ እንዲሰራ አርጌ ተጠቅሜዋለሁ። ፋኑንም ኮኔክተር እያቃጠለ ገመድ እያቃጠለ በጣም እንትን በሚል ሰዓት ያንን ኮኔክተር እንዳያቃጠል ገመድ ምናምን እንዳያቃጠል ፋኑን ተጠቅሜያለሁ። ለቀጣይነት በጣም ከዚህም በላይ እንደማሳድገው ተስፋ አለኝ። ለብዙ ሰውም የስራ እድል ከፍቼ ካሁን ቀደም እየሰራሁበት ነው። ለወደፊትም አስፋፍቼ እንደምሰራበትም ተስፋ አለኝ። ያለውን በአዲስ ሞዲፊኬሽን ይዘህልን የመጣኸው በጣም ደስ የሚል ስራ ነው። እኔ የምጠይቅህ ምናልባት አሁን ስራ ላይ ያሉት ተወዳዳሪዎችህ አንተ በምን መልክ ነው አሸናፊ ልትሆን ያሰብኸው? አሁን ላይክ ለምሳሌ በራሱ እንዲመልስ ያደረከው ሲረሳ ራሱ እንዲመልስ ያደረከው እነሱ ነገሮችን ሌሎች ሊያደርጉት አይችሉም ወይ የሚለውንን ተወዳዳሪዎችን አሸናፊ የምትሆንበት በምን መልክ ነው የሚለውን ምላሽ። አሁን የኛውን ራሱ እንዲመልስ ባደረኩበት ሌሎች ከኔ ወስደው ሊሰሩት ይችላሉ እንጂ ካሁን ቀደም ተሞክሮ አርጌ ሌሎች ባልሰሩበት አይቼ ነው ይሄንን ልሰራው በራሴ ልሰራው እንትን የምትፈልገውን ያክል ገንዘብ ቢኖርህ ምን ያክል በወር መስራት ትችላለህ? በቀን 1500 ያው በራሴ አቅም ስለሆነ እንትን ምለው እዚህን ያህል ካፒታልም ከፍ አርጌ ስላልጀመርኩት እንጂ ከዚያም በላይ እንደሚያስጀምረኝ ተስፋ አለኝ። በወር ያው 45000 ብር እንደሚያስገኝ ኤክስፔክት አደርጋለሁ። የኔ የተወሰነ ቴክኒካል ጥያቄዎች ነው የምጠይቅህ። የመጀመሪያው ማድነቅልህ አለባበስክን በጣም ማድነቅ ፈልጋለሁ። ምክንያቱም ከነቱሉ ነው ከደብረ ማርቆስ እዚህ የመጣው። እሱ ትልቅ ነገር ነው በነገራችን ላይ። የመጀመሪያው ጥያቄ ምንድነው መሰለ ፋኑ ገመዱ እንዳይቀልጥ ነው ለማቀዝቀዝ የተጠቀምከው። ግን ምን ጉዳት አለው መሰለህ? ታችኛውን ፓርት የፋኑን የስቶቭን አቀዘቀዝከው ማለት ሂት ሎስ ወደ ታች ከፍተኛ ሊሆን ነው ማለት ነው። ምክንያቱም አሁን ወደ ታች እንኳንስ አቀዝቅዘው ቀርቶ ዝም ብሎም እንኳን ሂት ኮንሰፕሽኑ በጣም ነው የሚጨምርብህ። አሁን ሂቱ እንዲመጣ ምን ፈልግ ወደ ላይ ነው። ከታች ፋኑን አደረከው ማለት ለገመዱ ብለ ምን ሊያደርግ ነው? ያዝ እየቀዘቀዘ ሲሄድ ተርማል ኮንዳክሽኑ ወዴት ይሆናል? ወደ ታች ይሆናል ማለት ነው። እዚህ ጋር ማፍላት አቅምን ይቀንሰዋል። ከኤልፓም ተወስደውን ፓወር ግን ከፍተኛ ያደርገዋል። እሱን ተጠንቀቅበት ነው። ሁለተኛ የሀገር ውስጥ ስቶቮች ከውጭ ከሚመጡ ስቶቮች በፓወር ኮንሰፕሽን ከፍተኛ ናቸው እነዚህኞቹ። ስለዚህ ፓወር ኮንሰፕሽኑን ምን ያክል ኮንሱም ያደርገውን ትንሽ እንዲቀንስ ለምሳሌ መጀመሪያ የሚሰራው የሀገር ውስጡ ይሄን ያህል ነበር፣ እኔ ግን አሻሽዬ ሰርቼው ፓወር ኮንሰፕሽኑን በዚህ ያህል ቀንሻለሁ ብትል ቀላል አይደለም። ትንሽ መቀነስ በራሱ ማለት ነው። ፓወር ራሱ ነው እሱን ያዝልኛው ቀንሷል። እሱን አድርገ ያመጣው ካለ ብትነግረን። ሶስተኛ እቺ ምን አለ መሰለ ከዚች እስከዚች ድረስ ያለችው ጋፕ እቺ ማለት ስፔሲንግ ነች። እቺ ስፔሲንግ ማለት ስቶቭን እዚህ ጋር ስታስቀምጠው በዚችና በዚች መካከል እዚህ ጋር ይሄ ኮይሉ ይግማል። ዘን ስቶቭ ያለ ምድጃ እንትኖ ያለች እዚህ ጋር ነው ድስቷ። በዚህ መካከል ኤር ጋፕ አለች። እቺ ኤር ጋፕ ከፍተኛ የሆነ ሂት ሎስ አላት። ምክንያቱም ኤር በመሃል እየገባ ሲሄድ ኮንቬንሽን ኤር ሎስ አለ ማለት ነው፣ ሂት ሎስ አለ ማለት ነው። ምክንያቱም ስሩ ኮንቬንሽን ሂት ሎስ ይኖረዋል። ያችን ሪሊችን ያክል ከፍታ ስትሰጣት ዝም ብለህ በግምት ነው ወይንስ ካልኩሌት አድርገህ ያመጣት ኤር ጋፕ ነች? የኛውን ወራጁን በማስረዝምበት ሰዓት በጣም እንትኑ ሪዚስት እንዲያደርገው ነው። ከረንት በጣም ሲበዛ ባጭሩ ጫፍ ላይ አርጊ ሰራት ሪዚስት አያደርገውም። እሱ ላይ የመቆረጥ ቻንስ ካሁን ቀደም ስሰራው የቆየሁት የለኛውን ብረት ነው ያልኩችን። አዎ እቺኛውን የለኛው ማስቀመጫው አለች አይደለ? በሷና በታችኛው በኮይሏ መካከል ያለችዋን ከፍታ ነው ያልኩህ። አዎ እሱ ሜጀር ተደርጎ ነው የሰራው። በቃ ለወደፊቱ አሳይመንት ምትወስን መሰለ እቺኛዋ በግምት አትቀመጥምና በደንብ አስበባት ሪፈር አድርገ ሊትሬቸር አይተ ነው። ምክንያቱም እቺ ጋፕ የራሷ ከፍተኛ የሆነ የኤነርጂ ኮንሰፕሽን ኢፌክት ስላላት እሷንን
በጣም እንድትሄድባት ነው። ሶስተኛ እዚህ ጋር ሸክላ አለ። ከሸክላው ስር ምን አለ? ምንም የለም። ከሸክላው ስር እንትን አለ። ምን አለ? ከእንትኑ ጋር ቦዲውን እንትን እንዳይለው መሀል ላይ እንትን አለ። ምንም የለም። ተው አሁን ምንድን መሰለህ ምን እንድታረግ መሰለህ የነገርኩህ ከሸክላው ስር እዚህ ጋር ለምሳሌ ይሄን ክፍት ስታደርገው ማለት ነው እቺ ጋር እዚህ ጋር አሁን ይሄ በከፍተኛ ሁኔታ ይሞቃል። እይታችሁ ማለት ነው። ስለዚህ እሱ ጋር ምን ማድረግ ትችላለህ መሰለህ ይሄ ፋይበር ግላስ የሚባላል ለተርማል ኢንሱሌሽን የሚያገለግል ማቴሪያል ማለት ነው። እሱን ማቴሪያል በደንብ በጠቅጥቀህ ብታስቀምጠው ወደ ታች ሂት ዲሲፒየት እንዳይሆን ያደርገዋል። ወደ ታች ሂቱ አለደም ማለት ምን ያደርገዋል ማለት ነው? ወደ ላይ ራሱ አብዞርብ አያደርግም። ተርማል ኮንዳክቲቪቲ በጣም ሎ ስለሆነ ማለት ነው። ስለዚህ ሂቱ ወደ ታች አይሄድም፣ ወደ ላይ እንዲመጣ ያደርገዋል። ኢፊሺየንሲ ነዝጋ ይጨምረዋል። ለምሳሌ 1 ሊትር ውሃ በ30 ደቂቃ የሚያፈላ ከሆነ ዝም ብሎ በኖርማል አሁን ባለበት በ20 ደቂቃ እንዲያፈላ ያደርገዋል ማለት ነው። የ10 ደቂቃ የኤነርጂ ኮንሰፕሽንም ትቀንሳለህ፣ የ10 ደቂቃ የማብሰል ኢፊሺየንሲንም ትጨምራለህ ማለት ነው። ሶስተኛ ፋንህ ከፍተኛ ሂት ወደ ታች እየሄደ እሷ ደግሞ እያቀዘቀዘች እንደገና የሚኖረውን የቅድም ያልኩን የተርማል ኤክስቼንጅ ምን ያደርገዋል ማለት ነው? የተወሰነ ነገር ያስቀርልሃል። ራሱ ፋኑም ራሱ ሳይኖር በኢንሱሌሽን ማቴሪያሉ ማስቀረት ትችላለህ። እዚች ጋር ዝም ብለህ ፋይበር ግላስ ምንድነው ብለህ ይይና ያን ፋይበር ግላስ ግዛና ምጣድ ላይ የሚደረገውን ማለት ነው እችን ታቿን በሙሉ ጠቅጥቀሙላት። የራሱ ኢንሱሌሽን ቲክነስ አለው። እሱን እስከ 5 ሚሊ ሜትር ድረስ ኢንሱሌሽን ቲክነስ አድርግና እችኛዋን ጠቅጥቀህ ብትሞላት ሂትሎስን ይቀንስላል እና ማኒፋክቸሪንግ እንትኑን ኤስታቲካሊ ያለውን ቫልዩ ማሳመር ብትችል አንድ ስቴፕ የሽያጭ እንትንን ያሳድጓል ብዬ ነው ማሰብ። ታንኪዩ ችግር የለም። እሺ ታንኪዩ። ያው የዳኞች አስተያየታቸውንም ተቀብያለሁ። ደስ የሚል ነበረ። አመሰግናለሁ።